ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው ነባሮቹ በላይክ አዲሶቹ ደግሞ ላይክ ሰብስክራይብ በማድረግ አበረታቱኝ፣ አይከፈልበትም። ዛሬ እንግዲህ እንግዳ ድራማን ይዤላችሁ መጥቻለሁ። እናንተ ጋር የሚጠበቀው ላይክ ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮውን እስከ መጨረሻው አይታችሁ ኮሜንት ማስቀመጥ ብቻ ነው። እናመሰግናለን። እንግዲህ እስር ቤት ሄለን እስር ቤት ከተፈታች ወደ ቤቷ ከሄደች በኋላ እንዲሁም አይንዬን ከነ ልጆቿ ይህን ቤት ለቃችሁ ውጡ ብላቸው ነበርና እነሱም እንግዲህ ልብሳቸውን በሻንጣ አድርገው አሁን የት ነው የምንሄደው፣ የት ነው የምንገባው እያሉ ቁጭ ብለው ይጨንቃቸዋል። እና ኤልሹ ደግሞ እንግዲህ ቤሉልን እናቴን ሁለተኛ እንዳትናገራት ብላ ታስጠነቅቀዋለች። ቤሉልም እንግዲህ ስለተናደደ አንቺ የማታውቂው ነገር አለ፣ ከማያገባሽ ነገር አትግቢ ይላታል። ከዛ ኤልሹ እንግዲህ ለሄለን ትሄድና ይኸውልሽ ትምህርት ቤት ልሄድ ነው፣ ወንድሜ ምንም ነገር አይናገርሽም፣ እኔ ተናግሬዋለሁ ስትላት፣ ሄለንም እባክሽ ምንም አያመጣ ዝም በይው ስትላት፣ ኤልሹን እኔ ከተናገረሽ ለእኔ ንገሪኝ ደውለሽ ስትላት፣ ሄለን ምን ልታረጊ ስትላት፣ እሱንማ እኔ ማደርገውን አውቃለሁ ብላት ነበር። እንግዲህ ዛሬ እንግዲህ እስከ ዛሬ ይሄ ቤሉል እንዲሁም ደግሞ መኩ እነ መሲ እና ደግሞ ኑኑ ነበረች እንግዲህ የሚያውቁት። ዛሬ እንግዲህ ሄለንም እንግዲህ ጉዷን አውቃለች። እስከ መጨረሻው ድረስ አብራችሁ ተከታተሉ። አይንዬም እንግዲህ መሲን እንግዲህ አንቺ ምንድን ነው እርጉዝ ነሽ ወይ ስትላት፣ እንግዲህ መሲም እናቴ ምን እየሆንሽ ነው? ኧረ እኔ ያላረገዝኩም ትላታለች። መሲም እንግዲህ እኔን ነው እሷን ነው የምትይው ስትል ኑኑ ሆዷ እንዳለስ ታረጋለች። ከዛ አይንዬ አንቺን ያልኩሽ ትላታለች። መሲን ወድ ከዚህ ነው እንደ ያለው እማናገርሽ እኮ አንቺን ነው ትላታለች። ይህም ተናገሪ ስትላት እንግዲህ መሲ ኧረ እናቴ የምን ማርገዝ ነው የምትዩ ትላታለች። እንግዲህ ማርገዟን የምታውቀው ኑኑ ብቻ ናት። ይሄ ቴዲ ራሱ መሲ እንዳረገዘች እንኳን አያውቅም እስካሁን ድረስ። እየተርበተበተኝ የምማርገዝ ነው እናቴ፣ ያው ምግብ ስበላ ሆዴ ተነፍቶ ነው ትላታለች። እኔም አትዋሺ መሰረቴ አትዋሺ ስትላል፣ መሲ በጭራሽ እናቴ አልዋሽውሽ፣ እስኪ ሆዴን ሂው አሁን ይሄ ምኑ እርግዝና ይመስላል ትላታለች። ይህም አዎ መሰረቴ ይሄ እርግዝና ነው ትላታለች። አይንዬም እንግዲህ ይኸውልሽ መሰረቴ አልታወቀሽ ይሆናል እንጂ ይሄ በትክክል እርግዝና ነው፣ ስለዚህ አርግዘሻን ትላታለች። ብቻዋን አይ በጭራሽ መታወቅ የለበትም ይሄ ልጅ እኮ አልወልደውም ትላለች። እዚህ አይ እናቴ ተሳስተሻን ይሄ ልጅ አይደለም ትላታለች። ወሬውን ቀየስ ስታረግና ውይ እህቴ ጧት ሆዴን ቆረጠኝ ስትይ የነበረው ነው እንዴ ትላታለች። እየተርበተበተኝ አየሽው እማዬ ይኸውልሽ ጉድ ሲያረገኝ ይኸውልሽ ሆዴን ቆርጦኝ ነበር ትላታለች። በእርግጥ መሲ ለእናቷ መናገር አለባት። አሁን አርግዣለሁ ብትላት ችግር የለውም። ምክንያቱም አንዴ ቴዲ እንግዲህ ትቷታል። ስለ ተዋት እንግዲህ ከመጀመሪያው ቴዲ ይቅርብሽ ብትባል ብትመከር እምቢ ብላ ነበረ። ስለዚህ የራሷው ጥፋት ነው። ከጥፋቷ አሁን ደግሞ ሌላ ጥፋት ማጥፋትም የለባትም። እንዲሁም ደግሞ ኑኑን ውሸት እያስለመደቻ ነው። እንዲሁም ማየ አሁን የቁርጠት መድኃኒት ልውሰድበት ስትል፣ አይንዬ ግን መሲ እንደ ዋሸቻ ገብቷት አይኗን ታየ። ከዛ ኑኑም አዎ እህቴ አሁን የቁርጠት መድኃኒቱን ውሰጅበትና ይሻልሻን ትላታለች። መሲ በሩን ዘግታ ስትሄድ አይንዬም አንቺ ኑኑ ለሷ እየሸፈንሽላት ነው እንዴ ትላታለች ስትላት፣ አይንዬም ይችል ነፍሰ ጡር ናት ስትል፣ ኑኑም እርማዬ በጭራሽ አይደለም ትላታለች። አሁ ደግሞ ጧት እኮ ሆዴን አሞኛን እያለች ነበር እና ደግሞ ወፍራለች አላየሻትም ትላታለች። እሺ በቃ ካልሽ ትላታለች። ኑኑም እማዬ እናቴ እንደው አያደርገውና ወለድ ከሌላ ልጅ ጋር ተቀይሬብሽ ቢሆን ታደርጊያለሽ ትላታለች። አይንዬም በቁጣ አንቺ እንደው ምን ስትይ ይህንን መጥፎ ሀሳብ አሰብሽው ትላታለች። ምኞት ነው
የኛ የቤተሰቦችሽ ድህነት ከብዶሽ ነው ትላታለች። ነው እንደዛ ነው ስትላት ኑኑ እረ አይደለም ትላለች። በቀልድ እኮ ነው የቀልድ ነው ያልኩሽ አጋጣሚ ነው እኮ ያልኩሽ ትላታለች። ይህም ጉዷን ስላላወቀች ለቀልድም ቢሆን እንዴት ይህንን ሀሳብ አሰብሽው? እኔ ልጅ ይህ እኮ ሟርት ነው ምንም ነገር ደስ የሚል ነገር የለውም እማዬ በቃ ለቀልድ ነው ስትል እንግዲህ አይንዬም እንደው ሁለተኛ እንደዚህ አይነት ወሬ ስታወሪ እንዳልሰማሽ ትላታለች። እንግዲህ ነገሩን ትቀይርና እኔ ምልሽ ያን የውጭው የትምህርት እድልሳ ስትላት ኑኑም መልሳ ከአይንዬ ጋር እንትሯን እጇን እንደገፍ ትልና ትተኛለች። አይ በቃ እማዬ ተይው እሱን እኮ ትቼዋለሁ በዚህ ሁኔታ ገንዘብ እኮ ደግሞ ያስፈልገናል ስትላት አይንዬም እኔ ሙቼ ነው ቁሜ አንቺ በጭራሽ ትሄጃለች ትማሪያለች ስትላት ኑኑም እኛ ገንዘብ የት እናገኛለን ድሆች ነን እኮ ትላታለች። ድህነት እኮ በሽታ እኮ አይደለም የኔ ልጅ ትላታለች። ቆሽሸውን ውሃ በውሃ ታጥቦ እንደሚያጠራው ድህነትንም ደግሞ ሰርተን እናሸንፈዋለን። እኔም ይኸውልሽ አንቺም ብር አለሽ የራስሽ ስትላት ኑኑ የለኝም ስትላት እንግዲህ አይንዬም ይኸውልሽ ደግሞ አባትሽ ያወረሰሽ እድሜ ሲደርስ መሬት የሚሰጥሽ አለ ስትላት ኑኑም ትደነግጥና ከተኛችበት ትነሳና እውነሽን ነው ወይ እማዬ ትላታለች። እውነሽን ነው ታዲያ እስከ ዛሬ ሽጠን ሲቸግርን ለምን አልተጠቀምነውም? እኔም ያንቺ እንጂ የእኛ እኮ አይደለም ስትላት ኑኑም እናቴ እውነቴን ነው የኔ ልጅ ብላ አይንዬ ትስቃለች። ከዛ ኑኑም ሳቀትልና ወደ እናቷ ጠጋትልና እቅፍ አድርጋት ትተኛለች። አሁን ላይ ኑኑ በጣም ፍርሃት ብሏታል። ምክንያቱም ሄለንን በፍጹም አትፈልጋትም። ሄለን እናቷ እንድትሆንም አትፈልግም። እናቷ እንድትሆን የማትፈልግበት ምክንያት ሄለን እንግዲህ በጣም አረመኔና ጨካኝ ሰው ነች። እንዲሁም ታስታውስ እንደሆነ ከዚህ በፊት አግታ ብዙ ነገር ስታሰቃያት ቆይታ ከቤሉል እንድትርቅ ብዙ ነገሮች ስታደርጋት ኤችአይቪ የሌለባትን አለብሽ መድኃኒት ተጠቃሚ ስትላት የነበረ ሴት ናት። ከዛ ላይ ደግሞ አሁን ላይ ቤቱን ልቀቁና ለቃችሁ ውጡ ስላለቻት በጭራሽ የእሷ እናት እንድትሆን አትፈልግም። እሷ የምትፈልገው አይንዬ ናት። አይንዬ በድህነት ቤቷ ተንከባክባ ጥሩ ስነ ምግባር እንዲኖራት አድርጋ ነው ያሳደገቻት። እንግዲህ ከላይ ሁና ከታች ያለውን እንግዲህ ሁኔታውን ታያለ። ምክንያቱም ቴዲ ያለ እንዲሁም መኩና ቤሉል አሉ። ይሄ የሆነበት ምክንያት በጣም በቴዲ ተናደውበት ቴዲን ደብድበውታል። ከዛ እንግዲህ ሊዛ እያየቻቸው በጣም ጨንቋታ መሲ ስትመጣ ሊዛ ስትላት ሊዛ መሲን አፏን ታፍንና እባክህ ዝም በይ እንዳይሰሙኝ ስትላት መሲም ምንድነው የተፈጠረው ብላ ትጠይቃታለች። ጊዜ ሊላ ቤሉል ወደ ታች ማንም ሰው እንዳይወርድ ብሏል። ስለዚህ ማናችንም ወደ ታች መሄድ የለብንም ትላታለች። መሲም ለምን ስትል ሊዛም ምክንያቱም በጣም ችግር ትልቅ ችግር ተፈጥሯን ትላታለች። መሲም ሊዛ የምን ችግር ነው የተፈጠረው እባክሽ በእናትሽ ንገሪ ወደ ታች ሳትሄጂ ቀስ ብለሽ ምን እንደሚያደርጉ ሄያቸው። ሲም አይታቸው ስትመለስ ወደ ሊዛ ትሄዳለች። ሊዛም ብታዩ የቴዲ ፊት ሲያስፈራ ትላታለች። እዚህ ሲመጣ ልብሱ በደም ተጨማልቆ ነበረ። ስለዚህ ልብስ ቀይረውልን ነው የጎዱት። ወንድምሽም ቤሉልም ዛሬ ስራቸው በጣም ሲበዛ የሸይጣን ነው ትላታለች። ምክንያቱም ደግ አድርገውታል። ስለዚህ የኤልሹንና የኑኑን ህይወት ያበላሸው እሱ ነው። ከመጀመሪያው ሁለቱንም ባያቀያይራቸው ጥሩ ነበር። አሁን ላይ ኑኑ ቤተሰቧ እናቷ ሄለን እንደሆነች አቃሌ ኤልሹ ግን እስካሁን ድረስ አልተነገራትም። ያው ወንድሜ በእኔ ምክንያት ይሆናል ስትል እንግዲህ ሊዛም አይመስለኝም ስትላት መሲም እንዴት አይ በኑኑ ጉዳይ ነው ይህ ሁሉ የተፈጠረው ስትል መሲም እውነሽን ነው ትላታለች። ነው ስትል መሲም በድጋሚ ርዕሳቸው እሷ ናት። አይ ይሄ ነገር አይሆንም ትላለች። ይሄ ነገር በፍጹም እውነት ሊሆን አይችልም ስትል እንግዲህ
ሊዛም እንዴ መሲ ታውቂያለሽ እንዴ ስትላት አይ አላውቅም፣ በነገሮች እርግጠኛ ሲሆን እነግርሻለሁ ስትላት ሊዛም እሺ በቃ ትላታለች። ጊዜ እንግዲህ ሄለን ትመጣና በለው ሁለት ነቀዞች ትላቸዋለች። ሊዛ እፍ ደግሞ ምን ልትይ ነው? በቃ ስትተኝም ስትነሽም ተንኮል ብቻ ነው ወይ የምታስቢው ብላ ትጠይቃታለች። ዝም በይ እባክሽ ነገረኛ ሞጥሟጣ ዛሹ ጥገኛ ብላ እንግዲህ ሊዛን ትሰድባታለች። ውጭ ሀገር ድረስ በጥገኝነት ለመኖር ትመጫለሽ እንዴ? ወይንስ ደግሞ የወንጀል ሪከርድ ተይዞብሽ ተባረሽ ነው እንዴ ብላ ትጠይቃታለች። እናንተ ዲያስፖራዎች ስትባሉ ከዛ ተባራችሁ ነው የምትመጡ፣ ቆራጭ የምትሆኑ መካሪ ትሆናላችሁ እንዴ? እንግዲህ እሱንም እኮ የታደለ ነው። ሀገር ቀይሮ ለመመለስ ደግሞ መመረጥ ያስፈልጋል። ብትሄጂማ በቁምሽ ይሰቅሉሻን እንጂ ቀረው ወደዚህ አይመልሱሽም ነበር ይባታል ትላታለች። እንግዲህ ሊዛ ሲጀመር ወደዚህ የመጣችው ቤሉልን ከልጅነቷ ጀምሮ አብረው ስላደጉ እና ደግሞ እሷ ደግሞ ትወደዋለች፣ ታፈቅረዋለች። ቤሉል ደግሞ በተቃራኒው ነው። እሱ እንደ እህቱ ነው የሚያቱ፣ የሚወደው ኑኑ ነው። ነገር ግን አሁን ኑኑ እህቱ ከሆነች እንግዲህ ለቀጣይ እንግዲህ ከሊዛ ጋር ሊጋቡም ይችላሉ። ስለዚህ ሊዛ ጸባይኛና ትዕግስት አድርጋ እስካሁን ስለጠበቀችው በመጨረሻ እንግዲህ ቤሉል የሷ ሊሆን ይችላል። እንግዲህ ሄለን ስትሰድባ ሊዛ ደግሞ እንግዲህ ሄለን ጋር ልትመታት ስትል መሲም ሊዛ ተረጋጊ እባክሽ ስትላት ከዛ ሄለን ከትከት ብላ ትስቃለች። መቼ ነው ወይ እስኪ ድፍረቱ ካለሽ ሞክሪ። እዛ መሲም ወይዘሮ ሄለን ለምን ዝም አትይም ስትላት ሄለንም መሲ አንቺ ዝም በይ ቀንሽን ጠብቂ ትላታለች። ደግሞ ውጡ ብያቸው አልነበረ? እስካሁን ከዚህ ቤት ምን ታደርጋላችሁ? እቃችን ተስተካክሏል፣ ስለዚህ መውጣት ብቻ ነው የሚቀርም ብላ ትነግራታለች። ሜቺ ሄለን እንግዲህ እስር ቤት ታስራ ነበር። ስለዚህ ከእሷ ከባለፈው ጥፋቷ ተምራ መንጣት ሲገባት እንደውም ጭራሽ ነገረኛ ሆና ነው የመጣችው። ምንም በጣም ጎበዝ። ስለዚህ እቃችሁን መፈተሽ ይኖርብኛል፣ ሰርቃችሁን እንዳትወጡ ትላታለች። ሰራተኛ መስረቅ ልማዱ ነው ስትላት መሲም እንግዲህ ሄለንን አንገቷን ልታንቃት ስትል ሊዛ እጇን ትይዝና መስዬ ምነካሽ ይህችን እብድ ታያት ትላታለች። እንዳለችው እንግዲህ ሄለን እንግዲህ ኑኑና አይንዬ ቁጭ ብለው ስለነበረ እንግዲህ እየሳቀችባቸው ወደ እነሱ ትሄዳለች። በለው እንዴት ደስ ይላል እባካችሁ ትላለ። ጨረሻችሁ ጊዜ ደርሶ ልንሰነባበት ነው ማለት ነው ትላታለች። እየሳቀች እንዴት ደስ ይላል፣ የሆነ ደስ የሚል ሰላም እየተሰማኝ ነው። አዎ ልንወጣልሽ ነው ይሰፋሻን ትላታለች። ግን እስከምንሄድልሽ ድረስ ከእናቴ ፊት የምትናገሪውን ነገር ተጠንቀቂ ትላታለች። ኧረ ተይ ባልጠነቀቅስ መጣን ትላታለች። ትዕግስታችንን አትፈታተኝ፣ ትንሿ ተረጋጊ። አንቺ በዚህ ጊዜ ትምህርት ነው እንጂ መማር ያለብሽ ነገር አይደለም መማር ያለብሽ ትላታለች። እንዳያቀነጭርሽ ስትል አይንዬም በቁጣ ተቀመጠችበት ትነሳለች። አይንዬም ወገቧን ትይዝና ወይዘሮ ሄለን እንደው ትንሽ ያከበርኩሽ አልመሰለሽም ወይ ትላታለች። ምነው ከእንዲህ ከለበሽው ልብስ በላይ ምን ነው ቀለልሽ ትላታለች። አነን እንጂ እኛ መቀለጃሽ አይደለንም፣ ስለዚህ ሲያከብሩሽ ተከበሪ ትላታለች። እንግዲህ እስከ ዛሬ አይንዬ እንግዲህ ይችን ሄለንን ልጆቹ ሲናገተው አትናገሯ ከቤቷን የተቀመጥ ነው እያለች እንዲሁም ደግሞ እሷ አትናገራትም ነበር። ሄለን ከፍ ዝቅ እያረገ ስትሰድባት አይንዬ ግን እረቴ ሄለን ምን እያረግሽ ነው እረቴ እያለ እየመከረቻን ነበር። ዛሬ ግን ነገሮቹ ሲበዙ አቅሟ በላይ ሲሆን እንግዲህ አይንዬም እንግዲህ ሄለንን ሙልጭ አድርጋ ሰደበቻት። ደግሞም ወድሽ ፈቅድሽ አይደለ ካልቆያችሁ ብለሽ አንቺ እኮ ነሽ ያቆየሽነ ከቤትሽ ትላታለች። እንኳን በመጣም በሳምንታችን እንሄድ እኮ ብዬሽ ነበር፣ ይህንን ደግሞ አታስታውሽም? ሄለንም ከትከት ብላ ትስቅና ልትሰድብኝ ካልሆነ ስትላት አይንዬም እንግዲህ መከበር ካልፈለሽ አከናንርሻለሁ ትላታለች።
ለፍቅር እንጂ ለጸባይ አንስም ብላለች። አዎ ልክ ናት አይንዬ። አንድ ሰው የሚጨነቀው ለፍቅር እንጂ ለጸብ እንግዲህ ማንም ቢሆን የሚያቅተው የለም። እና አይንዬ ዛሬ ትክክል ነው የተናገረች። ይህም ደግሞ ማወቅ ያለብሽ ቤሉልን እንጂ አንቺን ብለን አይደለም ከዚህ ቤት የተቀመጥ ነው ብላ እንግዲህ ልክ ልኳን ትነግራታለች። እንግዲህ ሄለንን አንቺ ለምን አትከበሪ? ስነ ስርዓት አይሆንሽ አይኖርሽ? አንቺ አሁን እናት ነሽ ወልደሻን ወይ ብላ እንግዲህ ኑኑ በአቅሟ እንግዲህ የተናደደችውን ያህል እስከዛሬ አይንዬ ማናትችን ሄለንን እሷም በተራዋ እንግዲህ ስትሰድባት አይንዬን ተይ እባክሽ ትላታለች። ሌላው ዋነኛውና እንግዲህ ዛሬ ሄለንን ያስደነገጣን ነገር ቤሉል እንግዲህ ነይ ቶሎ ብሎ እንግዲህ ቴዲ ካለበት ወደ ሳሎኑ ቁጭ ላሉ ሳሎን ቁጭ ካሉ በኋላ እንግዲህ ቤሉልም እሺ ኤልሹ የቴዲ ልጅ ናት ሲላል ሄለን ትደነግጥና ዝም ትላለች። ቤሉልም ተናገሪ እንጂ እኔ እኮ ደብዳቤውን አንብቤዋለሁ ኤልሹ የቴዲ ልጅ እንደሆነች ጽፈሻን ሲላል ሄለን ትደነግጥና ምን ትመልስላቸው? የጻፍሽውን ደብዳቤ መሲ አግኝታው አንብበነዋን ሲላት እንግዲህ ሄለንም እንግዲህ ይቺ እባብ ቴዲ ባክህ ይቅር በላይ ትለዋለች። ማለት ይላታት ኤልሹ እነሱ እንዳሉት ያንተ ልጅ ናት ትለዋለች። በጣም ይቅርታ የተሻለ ህይወት እንድኖራት ብዬ ነው እውነቱን ካንተ የደበቅኩት ትለዋለች። ይቅርታ አድርግልኝ ስትለው ቴዲም ምን እያልሽ ነው አንቺ ልኝ እያበርሽ ነው እንደ አብድሻን ይላታት። አይ እኔ እውነቴን ነው እየዋሸሁ አይደለም ስትለው እንግዲህ ቴዲም እና ታዲያ እንዴት ብሎ ነው የእኔ ልጅ የምትሆነው? ስታገቢ እኮ ከኔ ጋር ተጣልተሽ ነበር ታሹ እንዲህ ሄለን ሲላት ሄለንም እርግጠኛ ነኝ ቴዲ ያንተ ልጅ ናቱም ስትለው ቴዲ ምክንያቱም ተናገሪ ምን ይዘጋሻል? ቤሉል ይህንን ነገር ስትሰማ እንደምታዝን አውቃለሁኝ። ቤሉልም አታስቢ ከዚህኛው አይበልጥም፣ ብዙም ኤልሹ የቶማስ ልጅ አይደለችም ትለዋለች። እኔ ደግሞ አንድ እውነት ልንገርሽ አዳምጪኝ ይላታል። እንግዲህ ይቺ ሄለንም የምን እውነት ትላለች በፍርሃት ሻዳይ የእኔ ልጅ አይደለችም፣ ይቀጥል ደግሞ የአንቺ ልጅ አይደለችም በፍርሃት ማለት ብላ ትጠይቀዋለች። እኔም ይህን ስነግርሽ በጣም አዝናለሁ፣ ሰውዬ አፍክን ዝጋ እገልሃለሁ ይለዋል። የእኔ እህት ብቻ ናት የማንም አይደለችም፣ ተው ተረጋጋ መኩ ይለዋል። የትም ብለን እውነቱ ላይ መድረሳችን አይቀርም፣ ስለዚህ አንተ ተረጋጋ። ምንም ቴዲ ምን ልትለኝ እንደሆነ አልገባኝም ትለዋል። በደንብ ስሙኝ፣ ከዚህ ጋር ያላቸው ሁሉንም እንደተናገርኩ ነው። የአንቺ ልጅ ኑኑ እንጂ ኤልሻዳይ አይደለችም። ጊዜ ሁሉም ይደነግጡና ሄለንም በጣም በፍርሃት ትንቀጠቀጣለች። ማለት ብላ ቴዲን ትጠይቀዋለች። በጣም ይቅርታ እኔ ነኝ ሆስፒታል ስትወልጂ ያቀያየርኳቸው ብሎ ይነግራታል። ብዙ ማስረጃ አለ። የኑኑን እናት አንቺ ከመንገድ ላይ አንስቼ አንቺ ካለሽበት ሆስፒታል እኔ ነኝ ያስገባኋት። ሲገጣጠም ደግሞ አንቺም እሷም ሴት ልጅ ወለዳቸው። ከዛ ሄለንም እያለቀሰች አልገባኝም ስትለው ቴዲም መስማት አትችይም እንደ ይላታል። አንቺ ልጅ ኑኑ እንጂ ኤልሻዳይ አይደለችም፣ የኔ ልጅ የመሰለችሽ የቶማስ ልጅ ደግሞ ያልመሰለችሽ እኔ ስለቀያየርኳቸው ነው። አትጨቅጭቁኝ፣ ስለዚህ አስመርምራችሁ ማረጋገጥ ትችላላችሁ ይላቸዋል። ሄለንም ከተቀመጠችበት ትነሳና በቁሟ ደርቃ ትቀራለች። ይሄ ነገር እንዴት ሊሆናል ትላለች። ቤሉል ደግሞ ደንዝዞ ተናዶ ቁጭ ብሏል። መውክም ደግሞ ሰውነቱ እየተንቀጠቀጠ ቴዲን አይናኑን ያይዋል። ስለዚህ ለዚህ ሁሉ ተጠያቂው ደግሞ አንድና አንድ ቴዲ ብቻ ነው እና እስካሁን ደግሞ እንግዲህ ጉዷን ያላወቀችው አይንዬም አላወቀች፣ እንዲሁም ደግሞ ኤልሹን ብትሆን አላወቁ። በመጨረሻ ሄለን እራሷን ስታ ትወድቃለች። ነገር ግን ማንም ያነሳት የለም። ሁሉም በንዴት ሁሉም በሀሳብ ተውጠው ዝም ነበር ያሉት።
መኩዬም አይሆንም ብያለው፣ አይሆንም ኑኑ የኔና የኔ እህት ብቻ ናት፣ የማንም ልትሆን አትችልም ይላል። ምክንያቱም ኑኑ እንግዲህ ከልጅነታቸው አንስታ አብራቸው ነው ያደገችው። ስለዚህ አሁን ኑኑ የሌላ ሰው እህት ናት ወይንም ደግሞ የሌላ ሰው ልጅ ናት ስትባል ለዛ ነው እንግዲህ መኩዬ የተናደደው። እንዲሁም ደግሞ ቤሉልም ልክ እንደዛ ሄለን ደግሞ ኑኑ እዚህ ቀደም መከራይታ ስትበድላን ነው ኖራለች። ለአሁን ላይ ሄለን ራሷን የሳተችበት ምክንያት ልጇን እስከ ዛሬ ስትበድላት ኑራ ስለነበረ ነው። ስለዚህ አይንዬ ደግሞ ስትሰማ ሄለን የኑኑ የሄለን ልጅ ናት፣ የአንቺ ልጅ ደግሞ ኤልሹና ስትባል ልክ እነሱ ራሳቸውን ስተው እንደወደቁ እሷም ራሷን ስታ ነው የምትወድቀው። ስለዚህ ጥፋተኛው ያው ቴዲ ብቻ ነው። እሱም እንግዲህ እርግጠኛ ሆኖ ነው የነገራቸው። ስለነበረን ቆይታ እናመሰግናለን። አገራችንንም ሰላም ያደርግልን፣ እኛም ደግሞ በያለንበት ይጠብቀን ይጠብቃቸው።